ፈልገሽ ነው የመጣሽው? ምን ማለት ነው? ስራ ፈልገሽ ነው ወይ? ማቲ የት ነው ሰፈር? ስልክሽ ብሩኬ የአክተር በቃ አክተር የሆነ ተዋናይ ምናምን ቢሆን ይችልበታል ልጁ ማለት ነው። የተዋጣላት ተዋናይ ነው። የሆነ ነገርማ አለው ውስጡ ላይ የተደበቀ ታለንት ማለት ነው። የተደበቀ በቃ ስምሽ ማን ቦጋለች? ቦግዬ እንኳን ደህና መጣ። ሰላም ጤና ይስጥልኝ። እንዴት ናችሁ? ያፉዬ ገላ ቤተሰቦች ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛልኝ። እንዴት ናችሁልኝ? እንደ እውነቱ በጣም ነው ዘና ያልነው። በጣም እኔ ተዝናንቻለሁ የእውነት ማለት ነው። ቪዲዮ አስቆሚው ነበርና በነገራችን ላይ ልጅቷ ስታለቅስ አስቆምኩት ማለት ነው። ብሩኬና ሀይሚ በቃ የእውነት ማለት ነው። እናንተ መጣላት ሌላ ሰው ምናምን ማስገባት አያስፈልጋችሁም። እግዚአብሔርን በዚህ ሁኔታችሁና ሁሌ አንድ አይነት ቪዲዮ ራሱ ብትለቁልን እኛ እናይላቸዋለን። ተጣላን እንትና አጣላችን። በእርግጠኝነት እኔ እንደውም አየር ላይ ነው ቪዲዮ የሰራሁት ማለት ነው። በጣም ስላዝናናኝ። ልብሱ ደግሞ እማማ ቦጋለች፣ እውነትም እማማ ቦጋለች ሆኖ አጋዥ ሆኖ ነው የመጣው ማለት ነው። አረ ወይኔ እናቴ የእውነት የሆነ መቀኛ ጠላት ሸረኛ የያዝላችሁ ማለት ነው። እናንተ ልጆች መቀኛ ሸረኛ የያዝላችሁ። እንደዚህ እናንተም ተዝናንታችሁ እኛንም ነው የምታዝናኑ። በነገራችን ላይ ትላንትና ቪዲዮ አልለቀቁም አይደለም? ትላንትና ለረጅም ሰዓት ቪዲዮቸው ስጠብቅ ነበረ፣ ግን ቪዲዮቸው አልመጣለኝም። ይሁን አልለቀቁም አላውቅም። እኔ አልመጣልኝ ሁለቱም ቻናል ላይ ጠብቄ ነበር፣ አልመጣለኝም። እያረፈዱ ፖስት እያደረጉ ነው ማለት እስካሁን ድረስ ራሱ እየጠበኩ ልክ አየር ላይ ሲሰሩ ቪዲዮን አይቼ ስጨርስ እኔ ቪዲዮ ሰራው ማለት ነው። ይሄን ያህል ነው እኔ ለነሱ ፍቅር ያለ አይገባቸውም እንጂ እኔ አልፈመስኩም እንጂ ብሩኬና ሀይሚን እንደምወዳቸው ቢሆን መፈመስ ነበረብኝ። ከ7000 አልገባው እኔ እነሱ ቪዲዮ ገንዘብ ብቻ ሳይሆን እዝናናበታለሁ፣ ያዝናኑኛል። ታናናሾቼ ስለሆኑ በጣም ወዳቸው ማከብራቸው ናቸው። ግን ተጣላን ሲሉ በጣም ነው የምናደደው፣ በጣም ነው የሚያናድዱኝ። ለምን ጣልቃ ለምን ሰው ያስገባሉ? ሁሌ ለምን ጣልቃ ሰው ያስገባሉ? ለምን ሁለታቸው ይግባባሉ፣ ይስማማሉ፣ ይዋደዳሉ። በቃ የተለያየ ሰው እኮ መግባት አይጠበቅበትም እኮ። አሁን ሰሞኑ የሆነ አሉ እንጂ የአንዳንዶቻቸው ኦዲየንስ ይሰለቸዋል፣ ተመልካች ይሰለቸዋል ብለው ለእኛ እንኳን ሪስፔክት የሌላቸው እነዚህ ልጆች እኮ ሰሞኑ የሰሩት ቪዲዮ አሁን ከዛች ጋር ሳላት ነው ምናምን የሰሩት ቪዲዮ ሰው እንዳስደበረው አወቁ። የሆነ ቪዲዮ ሰራ ምናምን ብሩኬ ኦዲየንሱ እየደበረው እንደመጣ አውቆ ቪዲዮን ከት ነው ያደረገው ማለት አስቆመው። በቃ ይሄ ነው በቃ ዩቲዩበር ማለት ይሄ ነው። አንድ ቀን ሁለት ቀን ቪዲዮ ተሰሩና ሰው እንደደበረው ካወቃችሁ ትባንላላችሁ፣ ትተዋላችሁ፣ ሌላ አይዲያ ታመጣላችሁ። ዛት ሚንስ እነዚህ ልጆች በቃ በጣም ጎበዝ ዩቲዩበሮች ናቸው። አንድ ሎጎ ወይም የዩቲዩብ ሎጎ አንድ ብቻ ሳይሆን ሁለት ነው መሰጠት ያለባቸው እነዚህ ልጆች። የምሬ ነው የምላችሁ። አንዳንዴ የሚሰሩት ነገርና ለክብር የሚባለው ነገር ለኦዲየንሱ ያላቸው ክብር እኔ ሁሌም ነው የሚያስገርመኝ፣ ሁሌም ነው የሚያስደንቀኝ ማለት ነውና ሀይሚዬ ደግሞ በቃ ተዝናናች፣ አይገልጸውም። ዛሬ ጠላትሽን የያዝልሽ፣ መቀኛሽን የያዝልሽ። ሁሌም ሳቂ እንደዚህ። እኛ አንቺ ፈገግታችን ነው ያስቀናል፣ ያዝናናናል። የምር ነው። እኔ እንዴት ሲያናድዷት እንዴት እንደምናደድ አታቁም። እኔ የሆነ መቀኛ የሆነ እንደዚህ ወዷለው አርግዣለሁ ብለው ሲመጡ እኮ አጠገባቸው ቢሆን ሆነ እንዲማንቃቸው ሁላ ነው የሚመስለኝ አንዳንዴ። የምር ነው የምላችሁ። ለምን ልጅቷ ከስንት አመት አስባችሁታል እንግዲህ ከኮሮና በኋላ ነው ዩቲዩበር በደንብ የወጡት እነሱ። ከኮሮና በፊትም ቢሰሩ ግን ከኮሮና በኋላ በደንብ ወጡ ማለት ነውና አሁን 4 አመት ነው 3 አመታቸው ነውና አብረውን ያደጉት አብረውን ብዙ ቦታ የደረሱት እዚህም ደረጃ የደረሱት አንድ ላይ ነው። ስለዚህ ማንም ትላንትና መጡ የነሱን ፍቅር የነሱን እዚህ የደረሱበት ደረጃን ሊያበላሽም መፍቀድም የለባቸውም መሆንም የለበትም። ሰው ከልጅነቱ አንድ ላይ አድርጎ በድንገት በመጣ ጀንበር ሲበላሽ በጣም ነው የሚያስጠላኝና እነሱም ሰሞኑ እንደዛ ነበር እየተፈጠረ ያለው። አሁን እንግዲህ ካልመጣ አዲስ ነገር እኛ ምን እንጠብቃለን? የእውነት ማለት ነው።